ጤና ይስጥልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? ዛሬ እንግዲህ የምንወያይበት ትልቅ የሆነ ርዕስ አለ። ትልቅ እንግዶች ነው ይዤ የቀረብኩት ፕሮፌሰር ኃይሌ ላሬቦ እና ዶክተር ተስፋዬ ደመላሽ ናቸው። ከኔ ጋር ያሉት እንግዲህ በጣም ትንሽ መግለጫውን በሚመለከት የፋኖ መግለጫ ውስጥ ገባ ብለን አንዳንድ ነገሮችን ለማየት እንሞክራለን። በእርግጥ ከዛ በፊት ግን እንግዲህ ሰላምታ ነው የሚቀድመው። እንዴት ሰነበታችሁ ፕሮፌሰር ኃይሌ እና ዶክተር ተስፋዬ? ዶክተር ሰለሞን ደህና ነን። እንግዲህ ደህና ቆይተናል። ስለ ጋበዝከን በጣም አመሰግናለሁ። እንግዲህ በራሴ በኩል ማለቴ ነው። ስለ ዶክተር ተስፋዬ እንግዲህ አፈቀላጤ ለመሆን አልፈልግም። እሳቸው ራሳቸው ይገልጡታል። አይ እርስዎ የገለጡት ለኔ እኔንም ይሸፍናል። አመሰግናለሁ። በጣም ጥሩ ነው፣ ተቀብያለሁኝ። እግዚአብሔር ይስጥልኝ። እንግዲህ ምንጀምረው እንግዲህ አድማጭ ተመልካቾቻችን ይሄን ነገር በጣም ትምህርታዊና በጣም ማስተዋል የምናደርገው ውይይት ስለሆነ በጥሞና ማዳመጥ በጣም ያስፈልጋል እና ከመጀመሪያው እስከ መጨረሻው ግን በተደጋጋሚ ብዙ ጊዜ አይደለም አክቹአሊ ግን ያው ሁሉም ደግሞ ሰው እንዲያየው እንዲማርበት ደግሞ ስለምንፈልግ በተቻለ መጠን እንግዲህ ቻናሉን ሰብስክራይብ አድርጉት፣ ላይክ አድርጉት። ያ ሲሆን ነው እንግዲህ የሚተላለፈው አልጎሪዝሙ በዛ መንገድ ስለሚሰራ ማለት ነው። ያው ዋናው ዓላማችን ሰው እንዲያየው ነው። ጊዜ እስካጠፋን ጊዜ ድረስ በጣም ጥቅም ያለው ውይይት ነው። ይሄን አስተላልፉ ለማለት ነው። ይሄን ካልኩኝ በኋላ እስቲ እንግዲህ ዶክተር ተስፋዬ ካንተ ልጀምርና መጀመሪያ በዚህ በፋኖ መግለጫ ምክንያት ያው ሰው በአሁኑ ሰዓት የተለያየ መግለጫ እያወጣ ነው፣ ደስታ ላይ ነው፣ የመሳሰለው ነገር አለ። ግን እንደው በአጠቃላይ ሲታይ ግን የምናየው ዘርዘር አድርገን ስትራቴጂያዊ ጉዳዮች፣ ጥያቄዎች ስላሉ ከዛ በፊት ግን ይሄ መግለጫ ለአማራው፣ ለኢትዮጵያው፣ ለዳያስፖራው የሚሰጠው ትርጉምን እንደው ጠቅላላ አድርገን እሷ ላይ ሁላችንም አንዳንድ ደቂቃ ብለን ወደ ጥያቄው ብንገባ ብዬ ነው። ዶክተር ተስፋዬ። አዎ ጥሩ ነው። ትልቅ ወደፊት የሚወስድ እርምጃ ይመስላል። ምንም እንኳን በአንዳንድ ወገኖች ዘንድ በጣም ይጋንናል፣ ግን ቢያንስ በእምቁ ትልቅ ለውጥ ሊያመጣ የሚችል እርምጃ ነው ብዬ ነው የማስበው። ግን ሁሉ ነገር እርምጃው ራሱ እዛ ቦታ ደርሷል ማለት ሳይሆን አንድነትን ቢባል ስርዓታዊ ለውጥን ቢባል ይሄ ወሳኝ የመጀመሪያ እርምጃ ነው ማለት ይቻላል እና በዛ በኩል ነው ማየው እና ከፖለቲካዊ ስልት አንጻርም ያመቻቻል ይህንን ንቅናቄውን የፋኖን ትግል ወደ ሁለተኛ ወደ ሌላ የላቀ እርምጃ የሚያሸጋግር እርምጃ ነው ብዬ አስባለሁ። እርምጃው ራሱ ግን በእውን እና በአስተሳሰብ እና በአሰራር ገና ወደፊት የሚታይ ነው እንግዲህ ውጤቱ ማለት ነው። ውጤቱ አመሰግናለሁኝ። እስቲ እንግዲህ ፕሮፌሰር ኃይሌም ጠቅለል አድርገህ አንድ ደቂቃ በማይሞላ። አዎ ለእኔ አዲስ ምዕራፍ ነው። አዲስ ምዕራፍ ከፍተዋል። እንግዲህ ፋኖ ከዚህ በኋላ የደጋፊዎቹ የዲያስፖራው የትግሉ ተካፋዮች እንዳይከፋፈሉ ያደርጓቸዋል። በአንድ ድርጅት ስር በአንድ እዝ ስር እንደሆነ ያስታውቃል። መታወቅ ያለበት ግን ይሄ የአንድነት የውህደት መግለጫ ነው እንጂ የፍኖተ ካርታ አይደለም ወይ መርህ አይደለም። እንግዲህ መርሁን እንጠብቃለን ምን አይነት መሆኑን። ይህም ገለጻ ማለት አንድነቱም መርህን አንዳንድ ጊዜ ይጠቅሳል፣ ግን በደንብ ብቻውን የቻለ ምዕራፍ እንደሚመጣ እንጠብቃለን። እንግዲህ ይሄ መጀመሪያ ነው፣ አንደኛ ምዕራፍ ነው፣ በጣም አስፈላጊ ምዕራፍ ነው። አንድነት ግዴታ ወደ ውጤት ያመጣል ማለት አይደለም። ባይሆን ለውጤት መጀመሪያ እርምጃ ተደርጓል። ምክንያቱም አንድነት የራሱ ችግር አለው፣ ከአብሮ የሚመጣ ችግር አለው እና ግን ከመከፋፈሉ አንድነቱ ስለሚሻል በጣም ጥሩ እርምጃ ነው። ብዙዎቹ ተስፋ አድርገውበታል። እንግዲህ የሚከተለው ጥሩ እንደሚሆን ተስፋ እናደርጋለን።
መልካም እኔም ከዛ የተለየ የለኝም። ያው ተስፋ ነው፣ ምልክት ነው እንዳልከው ፕሮፌሰርም ዶክተር ተስፋዬም እንደገለጽከው በእርግጥ አንዳንድ ጊዜ ያው ነው ብዙ ነገር ጠብቆ አንድ ነገር ሲደረግ የሆነ ምንም የሚሆን ምን ደስታችን ስንገልጽ ትንሽ አንዳንድ ጊዜ ወደር የለውምና ትንሽ ጠንቀቅ ማለቱ ያልከውንም እስማማለሁኝ። በተረፈ ግን ለአማራ ሕዝብ ያው ትልቅ ምልክት ነው ሆነን ለመናገር ያው አንድነት ዳያስፖራውም አንድነት ሲጠይቅ ነበረ። ግን ወደኋላ ዘርዘር ብለን እናያለን። ምክንያቱም በዚህ በፋኖ የአማራ ትግል ላይ መቼም ያልገባ የለምና ሁሉም አንድ ላይ ስለሚገልጽ ደስታውን እንደው ጥሩ መጥፎ ማን ይሆን እግዚአብሔር ይወቀው በኋላ እና አንዳንድ ነገሮች ስለታዘብን ነውና ወደዛም እመጣለሁኝ። ከዛ በተረፈ ግን ውስጥ ገባ ስንል አንዳንድ የሚያከራክሩ ጉዳዮችም ስላሉ እሱ ላይ በደንብ እንሄድበታለን አድማጭ ተመልካቾቻችን። ምክንያቱም ርዕሳችንም እንደምታዩት በሀገራዊ ዲሞክራሲያዊ አንድነት ማዕቀፍ ውስጥ የአማራ ብሔረተኝነት የሚል ነገር ነው መግለጫቸው ውስጥ የሚታየው ዋናው ጉዳይ አለና ለዛሬም እኛም እዛ ላይ ለማጠንጠን ሌላ ጥያቄዎችን ቢኖሩን ማለት ነው እና እስኪ ወደዛ እንመጣለን። እንግዲህ ይሄን ካልኩኝ ያው መግለጫው ወጥቷል። አርማቸው ይሄን ይመስላል። እንግዲህ ባልሳሳት ወደ 6 ገጽ አካባቢ የሚሆን ነው መግለጫው እና እኔ በምን እጀምራለሁ? መግለጫው የያዛቸው ጉዳዮች አሉ፣ አንኳር ጉዳዮች እንዲሁ ጠቅለል አድርጌ ሳየው ማለት ነው። እንግዲህ አንድ መሪ አንድ ድርጅት ተፈጥሮላችኋል ውህደት ነው ብለው ነው ያበሰሩን እና ያ ሲፈጠር ግን ቅድም የጠየቀው የፕሮፌሰር ኃይሌ ላሬቦ ጥያቄ እንዳለ ሆኖ ዶክተር ተስፋዬ ይህን ስታየው ስትራቴጂካሊ ምንድነው ሪሊ ትርጉሙ? አንድ ድርጅት አንድ መሪ ሲባል ምንድነው ሪሊ የሚያመጣው ጥቅም ከስትራቴጂ አኳያ ዘለቄታዊ ጥቅም? አዎ እንግዲህ ዘላቂ ጥቅም ያው አስቻይ ይሆናል። ስልታዊ እንቅስቃሴዎች ለማድረግ እና ንቅናቄው የመጨረሻ ግቡን ለመምታት የሚያበቁ አስቻይ ሁኔታዎች ፈጥሯል። በጥቅሉ በአንዴ ፈጥሯልም ባይባል የመፍጠር እድሉ በጣም ቀናማ ነው የሚሆነው ከእንግዲህ ወዲህ ማለት ነው። ይሄ እሱ አንዱ ነው እና ከፖለቲካ ስልት አንጻር የተገኘው አንድነት እንግዲህ ምንድነው ከታጋይ የፋኖ ወገኖች እና የአመራር ስብስቦች የተከፋፈሉ እና በየቦታው ጥሩ አርበኝነትን ቢያካሂዱም ታጋይ ቆራጥ ታጋዮች ቢሆኑ ተሰበጣጥሮ ማካሄዱ ምንም ብዙ ርቀት ስለማይወስድ አንድ መሆኑ እርግጥ በጣም ወሳኝ ነው። ከስልት አኳያ አንድነት እንደ ጽንሰ ሀሳብ እና እንደ ተግባር የስልታዊ እንቅስቃሴ አስፈላጊ ግብአት ነው አለ አይደለም። አንድነት በሌለበት የጦር መስክ ወይም የፖለቲካ መስክ ዘላቂ የሆነ ስልታዊ ክንውን ማድረግ ያስቸግራል። ይሄን ብዙ እናውቀዋለን። ከዛም የፋኖ ኃይሎች እንግዲህ ሌላው ስልታዊ አንድምታው ምንድነው? እኔ ሳየው የፋኖ ኃይሎችን ለሰርጎ ገቦችና ሴረኞች ጥምዘዛ እና አስተናካይ እንቅስቃሴዎች ሰርገውም ተሽሎክልኮም የሚገቡ ወገኖች እንግዲህ አልጠፉም፣ ቢያንስ ባጭሩ አልጠፉም እንበል። እነሱን ወደፊት የነሱን ተጽዕኖ ይቀንሳል፣ እንዲያው ጨርሶ ያወድማልም ባንል ከቁጥር እንዳይገቡ አድርጎ ወይም ደግሞ ጥግያዥ ሊያደርጋቸው ይችላል። ይሄ ስልታዊ አንድነቱ ማለት ነው። ምክንያቱም በስልታዊ አይምሮ የሚመራ እና የሚንቀሳቀስ ንቅናቄ ይሄን ያህል ይሄ ችሎታ አለው ማለት ነው። አያይዝም መጨመር የምችለው በመግለጫው እንደሰፈረው በስርዓት ለውጥ ትግሉ ስልታዊ ንቅናቄ ማድረግ በጣም ወሳኝ ነው። ምክንያቱም ያለ ስልታዊ ንቃተ ህሊናና ያለ ስልታዊ እንቅስቃሴ ትልቁ ንቅናቄ ግብ አይመታም እና በዚህ በጣም በጣም ወሳኝ ነው ላለው እና እንግዲህ ይህ ስልታዊነት በእውን እንዴት ነው ተግባራዊ ሆኖ እውን የሚሆነው? እሱ ደግሞ
ወደፊት ምናልባት በዛሬም ውይይትና በወደፊት ውይይት በሌሎችም ተወያዮች ሊገለጽ ይችል ይሆናል ብዬ ተስፋ አደርጋለሁ። መልካም። የሚታዩ ነገሮች እንግዲህ ያው ምልክቶች ናቸው። በእርግጥ ያው ገፋ አድርገን እንዳንናገር አንዳንድ ጊዜ ደግሞ ከእነሱም የሚጠበቅ ነገር ስላለ ለተባለው ጥሩ ነው። እንግዲህ ማዕከላዊነትን የጠበቀ እና ያው ስርዓት እና አሰራርን የሚያጎለብት ጉዳይ ነው። ከዛም አልፎ ደግሞ ሁለትም ሶስትም ሆነው እንደዚህ በተበጣጠሰ ነገር ንትርኩን በጣም ያቆማል። ትክክል ነው። ምናልባት ተጠያቂነትንም ደግሞ ሊያቀለው ይችል ይሆናል። አንድ ሲሆን ይሻላል መቼም እዛም በየቦታው ሁሉንም ኢቫሉዌት ማድረግ በጣም ይከብዳል እና ለሱ ጥሩ ነው። እስቲ እንግዲህ አያይዘህ ፕሮፌሰር ኃይሌ ላሬቦ ይቅርታ ሰለሞን፣ ፕሮፌሰር ኃይሌ ከመሄዱ በፊት አንድነት ቅድም ምልክታዊ ያልከው ነገር አለ። አንድነቱ ምልክታዊ ብቻ ሆኖ እንዳይቀር ይሄ ፈረንጆች በእንግሊዝኛ ሲምቦሊክ የሚሉት ተግባራዊ እና ተጨባጭ እርምጃዎችንም እንዲያካትት ከተፈለገ አንድነቱ ምን አይነት አንድነት ነው ብለን እንጠይቃለን። በተግባር እንዲሰራ ምን አይነት አንኳር እርምጃዎች ያስፈልጋሉ ብለን መጠየቅ አለብን። ለምሳሌ አንድነት የተከፋፈሉ ወገኖች አንድነት አለ። የቁጥር ድምር አለ አይደለም? በወሎ፣ በጎጃም፣ በጎንደር፣ በሸዋ ያሉ የተሰበጣጠሩ ወገኖች ሰብሰብ ብሎ አንድ ሲሆኑ ያ ራሱ አንድነት ነው። ግን ይሄ ብቻ አይደለም። አንድነት የአስተሳሰብና የስልታዊ አንድነትም አለ። እሱ ራሱ ከቁጥር ድምር ያለፈ የአስተሳሰብ የሚጋሩት ማለት ነው። የሚጋሩት ከልብ የሚጋሩት በሁሉ ዝርዝር ባይጋሩም መሰረታዊ የሆኑ የሚጋሯቸው ነገሮች መኖር አለባቸው። ይሄ መሰረታዊ ፋውንዴሽናል የሆኑ እና አንድነት እንዳልኩት የስልትና የታክቲክ ልዩነት አንድነት ሊኖር ይችላል። አመሰግናለሁ። ትክክል ነው። እሱማ እንግዲህ መቼም ያው ይሄ አንድነቱም የተፈጠረው እነሱም በገለጹት መሰረት ሁለቱ ድርጅቶች ናቸው ብለው ነው የጠቀሱት። እንግዲህ እሱም ራሱ የሚያከራክር ጉዳይ ነው ለመናገር። ግን ያው ሁለቱ ድርጅቶች ናቸው አንድ የሆኑት ነው የሚለው። አመራሮቹ ናቸው አንድ የሆኑት። በእርግጥ ከስር ያለው በአጠቃላይ አማራው ተጎዳሁ ብሎ ነው የተነሳው። ያ የሚያሰባስበው ነገር ቢሆንም ስልታዊ የሆነውን አካሄድ ደግሞ ለመስራት ግን ብዙ ገና ይጠበቅባቸዋል። እንዴት እንደሚያደርጉት ሁሉ ገና ብዙ በስራቸው ብዙ ስላለ ማለት ነው። እና እሺ ይህን ካልኩኝ እንደው ምናልባት ከዚህ ጋር በተያያዘ መንገድ ፕሮፌሰር ኃይሌ ይሄ እንግዲህ ምልክት ብቻ ሆኖ እንዳይቀር ባለው ላይ የምትጨምረው ነገር ካለ ጨምር። ያለበለዚያ ደግሞ አንዳንድ ጊዜ ውጭ ደግሞ እዚህ ስናይ ፕሬዚዳንቶች ሲመረጡ ምን ሲሉ በዚህ ቀን በመቶ ቀን በምናምን የሚሉት አለ። እዚህ ሀገር ያለንበት ራሱ ምን ያህል ሰራህ ምናምን የመገምገሚያ ጉዳዮችም አሉት። ግን እስቲ አንደኛ የምጠብቀው ነገር ይሄ ከምልክቱ ባሻገር የሚያስፈልጉ የምትላቸውን የተወሰኑ ነጥቦች ካነሳህ እኛም ገባ ብለን አንዳንድ ነገሮችን ለመጠቆም ብንችል ብዬ ነው። ፕሮፌሰር እንግዲህ አንድነት ግብ አይደለም። አንድነት መነሻ ነው። በዛ መነሻ ላይ ይገነባል። ግን ግልጥ የሆነ አንድነት ያስፈልጋል። አንደኛው የመሪዎች መከፋፈል ወይ ደግሞ እርስ በርስ ምንድነው ሪቫለሪ ምንድነው የሚባለው በአማርኛ እየጠፋብን ነው። መወዳደር፣ ውድድር፣ ፉክክር ያስቀራል። በዚህ ምክንያት አንድነት በዚህ በኩል ጥሩ ነው። ግን በሌላ በኩል ደግሞ የአንድ ግለሰብ አምልኮ ሊፈጥር ይችላል። ይሄ እንዳይሆን በሕግ የተገደበ እና ግልጽ የሆነ ተጠያቂነት ያለው አንድነት መሆን አለበት። በሌላው በኩል ደግሞ አንድነት ከሌለ በቀላሉ ሰርጎ ገብነት ሊኖር ይችላል። አንድ አካል ከሆነ ግን በቀላሉ ለመቆጣጠር ያመቻል። በሌላ በኩል ሕግ ነው እንግዲህ በመጨረሻ ላይ ሁሉንም የሚወስነው። አንድነት በራሱ የትም ሊያደርስ አይችልም። እውነት ነው፣ አስፈላጊ ነው። ምክንያቱም አንድነት ለነጻነት ብቻ ሳይሆን በዚህ አይነቱ ድርጅት ነጻነትን ለመቀዳጀት ብቻ ሳይሆን ለህልውናውንም ለመጠበቅ አስፈላጊ አንድነት ነው። ግን የግለሰብ አምልኮ መሆን የለበትም። ወደ ወታደራዊነት ብቻ መለወጥ የለበትም። ሚሊታራይዜሽን የሚሉት የዚህ ሀገር ሁሉንም አቃፊ፣ በተቻለ መጠን ደግሞ ጥርጣሬ እንዳይኖር
እና ሌላው ሰርጎ ገቢ እንዳይኖር መከላከያ መፍጠር መቻል አለበት። በመጨረሻ ላይ ሌላ የሚጨምረው ምንድን ነው? አንድነት ካለ እንግዲህ መነሻ ነው ብያለሁ። ራዕይ መኖር አለበት። ራዕይ ከሌለ አንድነቱ ምንም ዋጋ የለውም። በዚህ ምክንያት ብዙ ነገሮች ያስፈልጋሉ ማለት ነው። አንድነት ግልጽ የሆነ ውሳኔ ለመወሰን ያመቻል። አንድ አይነት መሪ እንዳለ እርስ በርስ መከፋፈል ሁናቴ እንዳይፈጠር ያደርጋል። ግን ራዕይና የግለሰብ አምልኮ እንዲሁም ደግሞ በጭፍኑ ተጠያቂነት የሌለበት አንድነት ይህን ያህል ብዙ አያራምድም። ይህን ነው የሚጨምረው። እንግዲህ መልካም። እንግዲህ እንደው ይሄን ነገር ምናልባት ያው ወደፊት ወደ ኋላ ልንል እንችላለን ከሚነሱት ነገሮች አንዳንዶቹ አሁን ምናልባት ይሄ የአንድ መሪ አምባገነንነትንም ይፈጥራል። ይሄ ነው ብዙ ጊዜ ማዕከላዊነትና እንደገና ደግሞ ከዚህ በፊትም በዳያስፖራው ሲነገሩ የነበሩ አሉ። አንድ መሆን ካልቻሉ እንደዚህ ኮሌክቲቭ የሆነ ሊደርሽፕ ይፍጠሩ፣ በዚህ በኩል እንደዚህ የሚባል ነገር ነበረ። አሁን ግን አንድ ሆነው መጥተዋል። እንደሚታየኝም ያን ለመመለስ ይመስላል አራቱ እዚህ ላይ የምናያቸው አንደኛው መሪ አለ። ከዛ በኋላ ደግሞ ምክትል ሊቃነ መናብርት አሉ፣ ተቀዳሚም አለ፣ ምክትል። እነዚህ በሙሉ እያንዳንዳቸው ከእያንዳንዱ ያው ከአማራ ጠቅላይ ግዛት ከሚባሉት ከአራቱ ጠቅላይ ግዛቶች የተውጣጡ ናቸው። ምናልባት ያንን ለመመለስ ይመስላል በአንድ በኩል ያንን እንትን በመግለጫው ላይ ያሰፈሩትና እንደሰማነውም ከእያንዳንዱ ጠቅላይ ግዛት እንደዚሁ አራት ከጎንደር ነው መሰለኝ 5 የሚል ነገር አለ። እንደዚህ አይነት ነገር ነው የፈጠሩትና ይመስላል እንዲሁ ከቅርጹ ሲታይ። በእርግጥ ወደ ተግባር ስንሄድ ደግሞ እንግዲህ ያው ብዙ እንትን አለባቸው ይኖርባቸዋል። ያው ትግል ነውና አንዳንድ ጉዳዮችን አሉ፣ እነሱን እያጠሩት ይመጣሉ የሚል ግምት አለኝ። በዚህ ላይ የምትጨምረው ነገር ከሌለ ወደ ሁለተኛው ልለፍ። ዶክተር ተስፋዬ ወደ ሁለተኛ አጠቃላይ አንድ ባጭሯን ማከል ፈልጋለሁ። አሁን የጠቀስከው የ15ቱ ኮሚቴዎች የተቋቋሙ እነዚህ ማለት ናቸው። እነሱ ልክ ነህ። እና እዚህ ላይ ከስልት አስታውሳለሁ ሰውየው አልፈልግም ብሎ ስለወጣ እስክንድር ነጋ እሱ አስታውሳለሁኝ የስልትና የፖሊሲ ምናምን የሚል ኃላፊነት ሰጥተውት ነበር። የፖሊሲና ስትራቴጂ መምሪያ ኃላፊ። ግን ስትራቴጂ በጣም ትልቅ ግዙፍ የሆነ አንኳር የሆነ እንቅስቃሴ አመራር ሰጭነት ነው እና ምንድን ነው ማለቴ በአንድ ከ19 ወይም ከ20 ኮሚቴዎች በአንዱ የሚካተት ሳይሆን ጠቅላላ የፋኖን ንቅናቄ የሚያንቀሳቅስና አቅጣጫ የሚያስይዝ የሚመራ ኮሚቴ ነገር ወይም ደግሞ ኮሚቴ የሚለው ቃል ጥሩ ካልሆነ አስኳል፣ አንድ የፋኖ ንቅናቄ አስኳል ማለት ነው እንግዲህ እና ስልታዊ አስኳል በለው እና እሱ ዝም ብሎ ለምሳሌ የውጭ ፖሊሲ አስኳል፣ የህዝብ ግንኙነት፣ የፋይናንስ እንትኖች ኮሚቴ በሚባለው የፖለቲካ ወይም የስልት ኮሚቴ የሚባል መሆኑ ትንሽ እኔ እርግጠኛ አይደለሁም። የሚገባውን እና የሚያስፈልገውን ክብደት እንግዲህ በመግለጫው ተነግረዋል። ስልታዊ ሜዳ ተከፈተ አሁን በአንድነቱ ምክንያት አይደለም። በሙሉ የአማራ ህዝብ ንቅናቄ፣ የፋኖ ንቅናቄ፣ የአማራ ፋኖ ንቅናቄ እንደዛ ጀመረ ከተባለ ስልቱን የሚያቀነባበር የሚጸንስ በአስተሳሰብ ስልት እኮ ከባድ ስራ ነው፣ የአእምሮአዊ ስራ ነው እና አብረውት የሚሄዱ ብዙ እንትኖች አሉ እና እሱ የተማከለ አንድ አይነት ቡድን ወይም አስኳል ይፈጠርለታል የሚል ተስፋ አለኝ። ግን በመግለጫው ላይ ያን አይነት እንትን አላየሁም። አላለም ይሄ ነገር ይሄን ይመራል። እንግዲህ የፖሊት ቢሮ የተባለው ከላይ ያሉት 4 ሰዎች ያንን ያረጉ እንደሆነ አላውቅም፣ ግን እናያለን ወደፊት።
አዎ እንደ ልክ ነው። በዚህ በመግለጫውም እንደሚታየው በትክክል ነው። አብዛኛው እዚህ መምሪያ ኃላፊ በሚል ነገር ነው ያስቀመጡት። ግን ያው ወታደር አዛዥ አለ ለብቻው። እኔም የሚታይ ነገር አለ እንደዚህ ወታደራዊ ክፍል፣ ፖለቲካዊ ክፍል፣ እነዚህ ፖሊሲ አውጪዎች ክፍል ምናምን ራሳቸውን ይዘው ዋናዎቹን የሚያማክሩ አይነት ነገር አድርጌ ነበር እኔም ያሰብኩት። እስቲ እንግዲህ እናየዋለን በኋላ እየጠራ ሲመጣ የሚያደርጉትን አንዳንድ ማሻሻያዎችም ሊኖራቸው ይችላል የሚል ግምት አለኝ። እንግዲያው ወደ ፕሮፌሰር ኃይሌ ላሬቦ ልምጣ። አሁን የታሪክ ጉዳይ ሊመጣልህ ነው እንግዲህ ፕሮፌሰር እና እንግዲህ ከታሪክ አንጻር ይህ አንድነት እርምጃ በአማራ ትግል ታሪክ ውስጥ ምን ያህል ትልቅ ትርጉም አለው የሚለውን ማየት የሚገባን ይመስለኛል። ባለፈውም ውይይታችን ስለ ፋኖነት በደንብ አድርገህ አስረድተናል። አመጣጡ ታሪካዊ አመጣጡ ማለት ነው እና አሁን ደግሞ ይሄ የአማራ ትግል በእርግጥ በፊት ከነበረው የፋኖ አይነት የትግል እንትን ሁለታችሁም ባለፈው ውይይታችን እንደጠቀሳችሁ ትንሽ ለየት ይላል። ግን አሁን ይሄን ከታሪክ አንጻር አይተህ ይህ አንድነት እርምጃ በአማራ ትግል ውስጥ ያለውን እንደው ትርጉም ለአድማጭ ተመልካቾቻችን ትንሽ ብታብራራልን ደስ ይለኛል። ተከታታይ ጥያቄዎች አሉኝ ከሱም ቀጥሎ። እሺ፣ ይሄ በጣም አንኳር ጥያቄ ነው። መደራጀቱ አንድ አዲስ ምዕራፍ ይከፍታል ብዬ አዲስ ምዕራፍ ነው የሚከፍተው። ይሄ አዲስ ምዕራፍ ምንድን ነው? አንድነት ነው። አንድነት ካለ ሌላው በተከታታይነት ይመጣል። አንድነት ከሌለ ግን የትም ሊደረስ አይቻልም። የአማራ ሕዝብ ብቻ ሳይሆን የኢትዮጵያ ሕዝብ ብሔር ብሔረሰቦች በሚመጣው ገዢ ብሔር የሚጨፈጨፉት ያሉ እርስ በርስ ራሳቸውን በአንድነት ስላልተቀናጁ፣ ስላልተደራደሩ፣ ስላልተቋቋሙ ነው። በዚህ ምክንያት ይሄ አንድነት በአማራ ሕዝብ ታሪክ ከፍተኛ ሚና ይኖረዋል ብዬ አምናለሁ። ምክንያቱም በኢትዮጵያ ታሪክ ውስጥ እንግዲህ ይሄ የአማራ ፋና ነው። ሌላም ፋኖ ሊኖር ይችላል። የግዴታ ፋኖ የአማራ ብቻ አይደለም እና ይሄ በአማራ በኩል ከፍተኛ ሚና ይኖረዋል። ምክንያቱም አንድነት ለህልውና ብቻ አይደለም የሚጠቅመው። በመጨረሻ ላይ ወደ ፈለክበት አላማ ለመድረስ አንድነት ያስፈልጋል። የአፍሪካ ህዝብ በቅኝ ግዛት ስር በነበረበት ጊዜ አንድ በአንድ ተመታ። ግን ወደ አንድነት በጎሳ ከፋፍሏቸው መጥቷቸው በመጨረሻ ላይ ወደ ነጻነታቸው ሊደርሱ የበቁት አንድነት ፈጥረው ይሄ ባላባቱም፣ ዘመናዊውም፣ ምሁሩም፣ ሁሉም ወታደሩም ሁሉም በአንድነት ሲሰለፉ ብቻ ነው የቅኝ ገዢ ሌላ ምርጫ አጥቶ ነጻነቱን የግዴታ ማወጅ የነበረበት። ከዛ በፊት ግን አፍሪካውያን 1 ሚሊዮን ዓመትም ቢሆን ነጻ አይወጡም፣ እኛ ለዘመናት እንገዛቸዋለን። እንግሊዞች ለምሳሌ ቢያንስ 10,000 ዓመት እንገዛለን ብለው ጠብቆ ነበረ። 10,000 ዓመት እንግዲህ በጣም ረጅም ጊዜ ነው። 10,000 ዓመት አልቆዩም። 10,000 ዓመት ቀርቶ 10 ዓመትም አልቆዩም። እንግዲህ አንድነት መፍጠር በመቻላቸው ነው። በዚህ አንድነት ዋና የህልውና ዋስትና ብቻ ሳይሆን ለነጻነቱም ዋና ዋስትና የሚሆነው አንድነት ነው። ከዛ አንድነት ብዙ ነገር ያመጣል። አንደኛ አንድ የሆነ ማዕከላዊ የሆነ ውሳኔ ለመወሰን ይረዳል። አስተዳደሩን አንድ እንዲሆን ያደርጋል። ማዕከላዊ አስተዳደር ጠንካራ የሆነ ዘላቂ ስልት ለማመንጨት ይጠቅማል። በአንድ እዝ ስር ሆኖ ተገቢውን እርምጃ ለመውሰድ ያስችላል። በዚህ ምክንያት አንድነት እንግዲህ ይሄ የወታደራዊ አንድነት ነው። አንድነት ከማለት እውነቱን ለመናገር እኔ ውህደት ማለቱ ነው የሚሻለው። ምክንያቱም ከሰነዱ አገላለጽ ውህደት ነው እውነቱን ለመናገር። ሁለቱ ድርጅቶች ተዋሃዱ እንጂ እንግዲህ አንድነት አንድ ሆኑ፣ ተዋሃዱ። እንግዲህ በሌላው በኩል የየራሳቸውንም ስራ እየሰሩ ነው። ግን ለአንድ ዓላማ ከአንድ ሰንሰለት እዝ ከአንድ መሪ ስር ሆኖ አስተዳደሩ
በጋራ በጋሪዎች ነው ሁሉንም የሚያካሂደው። እንግዲህ በታሪክ አንድነት በጣም ጠቃሚ፣ በጣም አስፈላጊ፣ ወደር የሌለው የሁሉም ነገር መነሻና መቋጫ ነው። አንድነት ከሌለ የትም ልትደርስ አትችልም። በግል ነው የምትደበደበው። ለአፍሪካውያን ወደ 70 ወደ 100 ዓመት ወሰዳቸው አንድነትን ለመፍጠር። ምክንያቱም ከፋፍለ ግዛ ነው አውሮፓውያን የተጠቀሙበት። ኢትዮጵያም ቢሆን እንግዲህ አርበኞች በጣሊያን ጊዜ ጣሊያንን አሸንፈዋል። በከተማ ውስጥ ታስረው እስረኞቹን ሆነው ይኖሩ ነበር። ግን ጣሊያንን ካሸነፉ በኋላ ከሀገሩ ውስጥ ለማስወጣት ያልቻሉበት ምክንያት ምንድን ነው? እያንዳንዱ አርበኛ የራሱን ታላቅነት የራሱን ምንድነው መሪነትን ለሌላው ሊሰጥ ስላልፈለገና እርስ በርሳቸው በሽኩቻ በአለመግባባት ስለተበታተኑና ለጣሊያን ምቹ ሁናቴ ስለፈጠሩለት ነው። አሁንም ያለው ሁናቴ ያንኑ ይመስላል። ይሄ አንድነት ያንን ክፍተት ይዘጋዋል ለማለት እንችላለን። ግን ምዘጋው ኋላ በሚታየው ተግባራትና ስራዎች የሚወሰደው ጥንቃቄ እና እርምጃዎች ናቸው። ይሄ አንድ እርምጃ ነው። ከዛ ያልፋል ብለን ማሰብ ያለብን አይመስለኝም። መልካም። እንግዲህ ምናልባት ሁላችንም እንገባበታለን። እዛ መግለጫው ላይ አንዳንድ ነገሮች በዚህ ጉዳይ ላይ ያለውን ለመጥቀስ ያህል በተለይ አማራው ላይ ኢላማ ያደረገ የዘር ማጥፋት ተካሂዷል። በመንግስት መር ነው የዘር ማጥፋቱ የተካሄደው። ለዛም ሲባል በተለይ አዲሱ ትውልድ በብሔራዊ ቁጭት እና ንቃት ይህን ማሸነፍ ችሏል የሚል ሁሉ ያለው በተደጋጋሚ ተጠቅሷል እዚህ ጋር እና የነሱም ምክንያቶቹም ያሏቸው በኋላ እናነሳዋለን። በተለይ ሊሂቁን በጣም ይተቻል መግለጫው። ራስ ጠል እሳቤና ባህል የህዝባችን ፖለቲካዊ ድብታና ዲፕሬሽን መሆኑን መሰለኝ ራስን ማግለል፣ በጥገኝነት በራስ ህዝብ ላይ የመቆመር ዝንባሌ፣ የተደራጀና የማይተማመን ፖለቲካዊ ማህበረሰብ፣ በጠላት ፍላጎት ልክ የተቀረጹ መጥፎ ኤሊቶች የስልጣን ወንበር ይዘው አማራን እንዳይደራጅ መከልከል የመሳሰለውን ይጠቅሳሉ። እና አሁን ይህን ስናየው እስኪ ከዚህ አባባላቸው ሁላችንም ስንተቸው የነበረ ነው እና ምን አይነት ነገር ይሰጠናል? እንደው እንደምታው ምንድነው እንዲህ አይነት አገላለጽ የሚሰጠው ነገር ምንድነው የሚለውን እስኪ እያንዳንዳችን አንዳንድ ነገር ለማለት እንሞክርና ወደ ዋናው ነጥባችን እንመጣለን። የምትጨምሩ ካለ ጨምሩ። ዶክተር ተስፋዬ በዚህ ላይ እኔ አንድ ነገር ስለ አንድነት ምንድነው አሁን ፋኖ አንድ ታሪካዊ እድል ወይም ቦታ ደርሷል። እስካሁን ከባቢቱ ዘመን ጀምሮ እስከ ዛሬ ድረስ ያየነው አንድነት የሚባል ነገር አንድነት የሚል ስም የተሰጠው እና በእውን ምን የሚመስል ነበር የፋኖ ትግል የፋኖ ንቅናቄ አሁን ያንን የተንዛዛ የሚመስለውን ያልነበረ እና ያልሆነ ስያሜውን የማይመጥን አንድነት አለ አይደለም። እሱ በደርግ ጊዜ በወያኔዎች ጊዜ አሁን ምሳሌ በወያኔ ጊዜ ደርግ እንኳን አንድነት ብሎ በጣም ብዙ ጨፍጫፊ መንግስት ሆነ። ግን ፌዴራላዊነት የሚለው ራሱም እኮ አንድነት የሚባለውን ጽንሰ ሀሳብ ይዞ ነው የቀረበው። ማለት ሀገራዊ አንድነት እና በእውን ሲታይ እውነታ የሌለው አንድነት ማለት እንግዲህ ብዙ ጊዜ በአብዮተኞችና ተራማጅ ነን በሚሉ ሰዎች በጣም ኢትዮጵያ ስትከሰስበት የኖረችው እና እስከዛሬም ያልተላቀቀችው እንትን ቢኖር ኢትዮጵያ አብዮቱ ፌክ ነው፣ አንድ በፈቃዳችን አልተገነባችም ምናምን የሚል ብዙ የሆነ ያልሆነ ሂስ አለ እና ስለዚህ አንድነት በአንድ በኩል ስናየው እንትን ነው ይሄ የሚከናወን ነገር ነው። በአንድ የቅድም ፕሮፌሰር ኃይሌ እንዳለው በአንድ የሚሰጥህ አይደለም። በታሪክ የምታገኘው አንድነት አለ። ለምሳሌ ኢትዮጵያ አንድነት ታሪካዊ ጎን አለው፣ ታሪካዊ መሰረት አለው። ግን
እንከን የለሽ አልነበረም። አካባቢዎች ነበሩ፣ የነሱ ሁሉ ግጭት ምናምን ብዙ ነገር ነበር። በኋላም የፖለቲካው አገዛዝ ራሱ አላለ አምባገነናዊ ነበር። ስለዚህ ይሄንን ሁሉ የሚወጣ ታሪካዊ እድል አግኝቷል አሁን ፋኖነት እና አንድነትንም ሲሰብክና ከሌሎች ኢትዮጵያውያን አማራው እንደ አማራ በፋኖ ትግል ከሌሎች ኢትዮጵያውያን ጋር ተዋህዶ ለመኖርና ኢትዮጵያን መልሶ ለመገንባት መግለጫው እንደሚለው አዲስ አንድነት መፍጠር ማለት ምን ማለት ነው? የአካባቢዊነትን አንጻራዊ ነፃነት የሚያከብር ለምሳሌ አሁን በፋኖ በወያኔ አንድነት ብሔራዊ ጎሳ አንድነት የጎሳዎች ብሔራዊነት አማራን በመጨቆን የተመሰረተ ነው አይደል? በጣም እዚህ ግባ የሚባል እውነታ የሌለው ነው እና አሁን እውነታ ያለው አንድነት የመገንባት ያ ማለት ደግሞ ዝም ብሎ አህዳዊ የሚሉት ነው። ይሄ ዝም ብሎ ለአካባቢዊ እና ለመለስተኛ ግዛቶች ምንም አይነት ነፃነት የማይሰጥ ጨቋኝ የሆነ አንድነት ሳይሆን በእውን ዲሞክራሲያዊ እንትን ያለው ፍትሃዊ የሆነ አንድነት የመገንባት እና ይህንንም ሊያስቡበት ይችሉ ይሆናል እድል አላቸው ብዬ ነው የማስበው የፋኖ ኃይሎች አሁን በንቅናቄው። በጣም መልካም። እንግዲህ በዚህ በመግለጫቸው ባነበብኩት መሰረት ብዙ ምክንያቶች ሰጥተዋል። አንድ ነገር እዚህ ላይ ቢጨምር ይሄ ታሪክን የሚመለከት ነው። እኔ ይህን ሰነድ የማየው ከውህደት ገለጣ አልፎ መሄድ ያለበት አይመስለኝም። ወደ ታሪኩ ከገባን ከፍተኛ ድክመቶች አሉ እና ድርጅቱም ወደፊት እንዳገፋ ያደርገዋል። እንግዲህ ትርክቱን ካልቀየረ በስተቀር እና እውነተኛ ትርክቱን ካላቀፈ ብዙዎችን ሊያወናብድና እርሱም ራሱ በመጨረሻ ላይ ወደ ሽንፈት ነው መሄድ የሚችለው። ከዚያ ሊዘልቅ አይችልም ብዬ አምናለሁ። በእንትኑ ውስጥ በመግለጫ ውስጥ ስለ ታሪክ ብዙም አልተነተለም። ግን አሁን የጠቀስካቸው የአማራ ኤሊቶችን ወቀሳ፣ ማዕከላዊ ዘመን የሚለው አገላለጥ፣ በሶስተኛ ደረጃ ደግሞ የስልጣኔዎች ቅራኔ፣ ይህ ሁሉ ዝዋዝንኬ የውሸት ታሪክ ነው። ይህንን መታረም ያለበት ከአሁኑ ማሰብ አዋቂዎችን ሰብስቦ አንደኛ ማዕከላዊ ዘመን በኢትዮጵያ ታሪክ ውስጥ የለም፣ ከአውሮፓውያን የወረሱት ነው። የኢትዮጵያ ታሪክ እንግዲህ ቢኖር እንደ ግብፅ ታሪክ እንደ ቻይና ታሪክ የነገስታት መቀያየር ነው። አንዱ ንጉስ ሲወድቅ ከሱ ጋራ የነበሩት ይወድቃሉ፣ ሌላው ይነሳል። እንደዛ ነው እንጂ ማዕከላዊ ዘመን አውሮፓውያን የራሳቸው የታሪክ መከክፍያ አላቸው። እኛ ያ የለንም። የእኛ በጣም የተለየ ነው። ሁለተኛ ደግሞ የስልጣኔ ቅራኔ በኢትዮጵያ ታሪክ ታይቶ አይታወቅም። የታየው የትውልድ ልዩነት ነው። የትውልድ ልዩነት ምንድን ነው? የ1960ዎቹና 70ዎቹ ትውልድ ሌላ ትርክት አመጣ። በሀገሩ ታሪክ የሌለውን ትርክት ከአውሮፓውያን ከተማረው ገበታ ቤት በደንብ አድርጎ ያላመጠውን አተሳሰብ በኢትዮጵያ ታሪክ ሊያቦካው ሞከረ፣ ግን አልሆነለትም። እሱም ወደ ጠቃሚ ፍጻሜ አልደረሰም። ሀገሩንም ወዚህ ሁናቴ ትቶ ያለው ወያኔም የተነሳበት አሁን ፋኖም የተነሳበት ዓለም በዛ ትርክት ላይ በተሳሳተ ሁናቴ በወደቅንበት ጊዜ ነው። ያ ትርክት መስተካከል ያለበት መሰለኝ። ግን ይሄ ሰነድ የውህደት ሰነድ እንደመሆኑ መጠን ስለ ታሪኩ ድክመት ማንሳቱ ከአሁኑ ተገቢ ነው። ከአሁኑ በደንብ ቢያስቡበት የተዛባ ትርክት ይዘው ወደፊት መግፋት እንደማይችሉ ቢያውቁና የኢትዮጵያን ሕዝብ ለማስተባበር ወደ እውነተኛ ትርክቱ ወደ ተጨባጭ ትርክቱ ቢሄዱ የሚሻል ይመስለኛል። አንደኛ ዘመኑ የግራ ክንፎችና የባለጎሳዎች ዘመን ነው። የኢትዮጵያ ታሪክ ያንን ሁለቱንም አይደግፍም። የኢትዮጵያ ታሪክ አካል ሆኖም አያውቅም። ግራ ክንፍ ሁለት የተለያዩ ምንድነው
ክፍል ያስፈልገዋል። አንዱ ሰራተኛ ክፍል፣ ሁለተኛ ደግሞ ምንድነው ካፒታሊስት ክፍል እንደዛ ያስፈልገዋል። በእኛ ግን የገበሬ ሀገር የሆነ 80% ገበሬ የሆነበት ሀገር እንደዛ አይነቱ ክፍፍል በፍጹም የሚያስፈልግ በታሪክም በኢትዮጵያ ታሪክም ውስጥ የለም። የአውሮፓ ታሪክ ለዛ ያመቸዋል። ያንን አምጥቶ በኢትዮጵያ ለመጫኑ ኢትዮጵያ ወደ ኋላ የቀረችበት ምክንያት ምንድን ነው? ካርል ማርክስ እንደዚህ ስላለ ነው ብሎ በመብራት ማፋለግ በኢትዮጵያ ውስጥ ያ ክፍል አቆርቋዡ ክፍል ጨቋኙ ክፍል የት ነው ብሎ በመብራት አፋልጎ አንድ መፍጠር የሚቻል የሚያካሂዱ ናት አይመስለኝም። በዚህ ምክንያት ቢያስቡበት ይሻላል ማለቴ ነው። ሁለተኛ የአሜሪካን ኤሊት የአፍሪካ የአማራን ኤሊት ልሂቃን መውቀሱ ተገቢ አይመስለኝም። ምክንያቱም እዚህ ላይ የኢትዮጵያውያን ልሂቃኑ የሰለጠኑት በኢትዮጵያዊነት ነው፣ በጎሳ አይደለም። ብዙዎቹ ኢትዮጵያዊነታቸውን አንጸባረቁ እንጂ ይሄ ዘመን አመጣሽ ታሪክ ዘመን አመጣሽ ክፍፍል ሊወድቁ አልፈለጉም። ከልሂቃኑ መካከል አብዛኞቹ ደግሞ ይህንን ሀሳብ አራማጆች ናቸው። በአማርኛ አንድ አባባል አለ፣ ምንድነው እንትን ያለው ሊዘል አይችልም ነው ምናምን ይባላል። እና አብዛኞቹ የዚህ ምንድነው የጎሳና የግራ ክንፍ አራማጆች ነበሩ። አሁን ይጸጸቱበታል፣ ግን በዚህ ምክንያት ደፍረውም ሊወጡ አልቻሉም። ያመጡት ጥፋት የነሱም ስለሆነ በሌላ በኩል ደግሞ በጎሳ ውስጥ ሊዋቀሩም አይፈልጉም። ይሄ ተገቢ ወቀሳ አይመስለኝም። እንግዲህ ታሪክን በተመለከተ ብዙ ስህተት አለበት፣ የሚታረም ነው ባይ ነኝ። በጣም አመሰግናለሁኝ። ምክንያቱም ይሄ ነገር ብዙ ያነጋግራል። ሌላም ጊዜ መተን እንነጋገርበታለን። ምክንያቱም በተለይ ልሂቃኑን የመውቀስ ጉዳይ ከኛም አንዳንድ ጊዜ ይሰነዘራል፣ ከሌላውም ይሰነዘራል። ሌላውም ደግሞ አሁን እንደጠቀስከው የዚህ መቼም ሰው ያደገበትን ስለሚመስል ራሴንም በዛ ውስጥ ለመክተት ነው እና በዚህ በሶሻሊዝም በምናምን ያደግን ሰዎች ያን ስንሰማ ነው ያደግነው እና ዝም ብሎ ባታስብበትም ለምክንያትህ ብለህ የምትገልጸው ነገር አለ ባለማወቅም እና በእርግጥ በዚህ ላይ ትንሽ ጥራት ያስፈልጋል ያልከው ግን አሁን ግልጽ ሆኖ ግን የመጣው በስነ ስርዓት ወያኔም እንዳሳየን ግን አማራውን ታርጌት አድርገው አማራ ብሎ የመደቡትን ታርጌት አድርገው እንደመጡ ግን ያው ይታወቃል። ከዛ አንፃር ያው ራስን ከመከላከል አንፃር ተገቢ ነው የሚለውን በዛ እናልፈውና ዋናው አሁን አንተም ካነሳው አንፃር ወደ ዛሬ የዚህ ውይይታችን ዋና ጉዳይ ወደ ሆነው ልምጣ። እውነት ለመናገር ሌላ ተጨማሪ ካለ ነበር ብዙ ነገር የምንነጋገረው፣ ግን እስቲ እዚህ ላይ ትንሽ ብንቆይ እኔ ደስ ይለኛል። አሁን እኔ ከተለያየ ነገር አንድ ላይ አምጥቼ ያረኩት ነው። መመሪያችን ርዕዮተ ዓለማችን የአማራ ብሔረተኝነት ነው ብለዋል። ይህን ደግሞ የምናስከብረው በሀገራዊ ዲሞክራሲያዊ አንድነት ማዕቀፍ ውስጥ ነው የሚል አለ። ከዛ ከሌሎች ጋር መተባበር ምናምን የሚል የሚያነሱት ነገር አለ። አሁን ብዙ ያወዛግባል። ዶክተር ተስፋዬ አንተም እንደምታውቀው በተለያየ መድረክም ለመግለጽ ብዙ ጥረሃልና አንተም ዶክተር አበባም ዶክተር ደብሩም አስታውሳለሁኝና ይሄ ተገቢ ነው ወይ? የአማራ ብሔረተኝነት የሚለው ምንድነው ለመግለጽ የፈለጉት? እንደዚህ ልክ ወያኔ እንደፈጠረው በዛው ልክ ብሔርነን ነው ልክ እንደሌላው እንደ ኦነግ ምናምን እንደሚሉት ወይስ ለየት ያለ ሐሳብ አላቸው? በእርግጥ እነሱም ይጠየቁበታል። እንደው እስኪ እሱ ላይ ትንሽ እንቆይ ይሄን ነገር፣ ምክንያቱም በግልጽ ጽፈውታል ይሄን ጉዳይ። እስኪ ዶክተር ተስፋዬ። አይ ጥሩ ነው ይሄ ነገር የአማራ ብሔረተኝነት በተግባር ምንድን ነው ያልከው ላይ እንግዲህ ወደ ተግባራዊ ስንወያይ ቀደም ብለን ተግባራዊነቱ ላይ ወደ ተግባራዊነቱ ከመሄዳችን በፊት ብዙ የጽንሰ ሀሳብ ብዥታ አለው ይሄ አባባል እና ብዥታው ደግሞ እንደው የገነገነን አላለም በቀላሉ ሊጠራ አልቻለም። ብዙ ጊዜ ተወያይተናል። ምንድነው ይሄ አንዳንዴ የክርክራችን በብዙዎቻችን ዘንድ ይሄ በቀና መንፈስ የሚከራከሩትን ነው የማወራው። ይሄ እንደው በክፉነት ሌላ የሚያስቡትን ትተን ምንድነው አንዳንዴ የቃላትና
ወይም ካቴጎሪስ የሚሏቸው የኮንሴፕቹዋል ካቴጎሪ የቃላቶቹ ልዩነት ተጨባጭ ልዩነት አለ ማለት አይደለም። ምክንያቱም ነገዳዊነት እና የቃላት ለምሳሌ ብሔርተኝነት የሚለው ቃል ትንሽ አወዛጋቢ እሱ ነው። የአማራ ብሔርተኝነት ሲባል በተለይ አማራነትና ብሔርተኝነት እንዴት ነው አንድ ላይ ሆኖ ማየት የሚቻለው የሚለው ላይ እና እንግዲህ ብሔርተኝነት እንደምናውቀው የአማራ ልዩነት አለ እዚህ ላይ። አንዱ ደግሞ የችግሩ ምንጭ ይሄ ነው። የአማራ ነገዳዊነት ወይም ብሔራዊነት ከወያኔ ብሔራዊነት ወይም ከኦነጋውያን ብሔራዊነት የተለየ ነው። ወይም እንግዲህ እዚህ ላይ ቃሉ ብሔር የሚለው ቃል ከስር መሰረቱ ከታየ በአማርኛ ተናጋሪዎች ባህል ካየ ነው ብሔር ማለት አገር ነው። ይህን ብለን እናውቃለን። እንዲያውም እግዚአብሔር የሚለው ቃል ራሱ እግዚአብሔር ማለት እግዚ በግዕዝ እንደገባኝ ገዢ እንደማለት ነው። ብሔር እና ዓለማትን ዩኒቨርስ የሚገዛ ፈጣሪ ማለት ነው እግዚአብሔር። እና ብሔር ዞሮ ዞሮ የጎሳ ስም ሳይሆን ጎሰኝነት ጎሳ ገላጭ ሳይሆን አካባቢ ገላጭ ነው። እኔ ሳድግ ትዝ ይለኛል ጎንደር ገሌ ገሌ ዘብሔረ ጎንደር ብለው አንዳንድ የጸሐፊዎች ሁሉ ደራሲያን ዘብሔረ ጎንደር፣ ዘብሔረ ጎጃም፣ ዘብሔረ ምናምን ሲሉ የዛ ጎሳ ማለት ሳይሆን የዛ ተወላጅ ዜጋ ማለታቸው ነው አይደል? እንደዛ አይነት ነገር እና ስለዚህ እንግዲህ የአማራው ልዩነት እዚህ ላይ ምንድን ነው? ነገዳዊ ህልውና አለው አይደለም? ይሄ ራሱን የቻለ ባህላዊ እና ነገዳዊ ህልውና አለው፣ ህላዌ ያለው ቁመና አለው። እንደ ትግሬ ወይም ደግሞ እንደ ኦሮሞ ወይም እንደ ከምባታ ይሄ ያለ ግን በታሪክ ደግሞ እዚህ ላይ ፕሮፌሰር ኃይልም በደንብ ሊጨምርበት ይችላል ከሙያው አንጻር የአማራ ነገዳዊነት ከአገራዊነቱ ጋራ ሌላ አይነት ፈርጅ አይደለም። አገራዊነት ለአማራው በታሪክ ሳይሆን እንግዲህ ሌላ ፈርጅ የተለየ የማይጣጣም ፈርጅ ሳይሆን ሀገራዊነትና ነገዳዊነቱ የአማራው የተዋሃዱ ናቸው። ግን በአሁኑ ታሪካዊ ሁኔታ በአሁኑ ስልት በአሁኑ የቅርብ ጊዜ ታሪካችን አማራው ከሆኑ ከተለያዩ ጎሰኞች ብሔርተኛንን ባዮች በተለይ ደግሞ ከትግሬዎችና ከኦነጋውያን ወያኔ ትግሬዎችና ኦነጋውያን የሞት የሽረት በቃ የህሉና ስጋት ስለገባ እና ጥቃት ስለደረሰበት በነገዳዊ ቁመናው መመከት ተገዷል አይደል? ይሄ አለ። ያ ማለት ግን እንደ ወያኔዎች ወይም እንደ ኦነጋውያን የሚገነጠልና ጸረ ኢትዮጵያ የሆነ ብሔርተኝነት አለው ማለት አይደለም። ብሔርተኝነት እዚህ ላይ አንዱ ብዥታ ምንድን ነው? ብዙ አማርኛ ተናጋሪዎች የእንግሊዝኛውን ቃል የተረጉሙበት እንግሊዝኛ ናሽናሊዝም የሚባል ቃል አለ እንደምናውቀው እና እሱን ሲተረጉሙ ብሔርተኝነት ነው የሚሉት አይደል? ብሔርተኝነት በጣም ረቂቅ ነው። ብሔር አይደለም። ብሔርተኝነት ማለት ናሽናሊዝም ተብሎ ይተረጉማል። በዚህ ይሄ ነው እንግዲህ አንዳንዴ ምንጩ ይሄ ኮንሴፕቹዋል ኮንፊውዥኑ ምንጭ ይሄ ነው እና የአማራ ብሔርተኝነት ሲባል እንደ ወያኔ ብሔርተኝነት አይደለም፣ እንደ ኦነጋዊ አይደለም። አገራዊነቱ ቁመናዊ እኔ በሁልጊዜ እንደምለው የአማራው ነገዳዊ ማንነት ራሱን ችሎ በዘቤው፣ በመንፈሳዊነቱ፣ በአነጋገሩ፣ በቋንቋው፣ በብዙ ሁኔታው ራሱን የቻለ ነገዳዊ ህልውና አለው። ግን ደግሞ ከሀገሩ ህልውና ጋር አገራዊ ወርድና ስፋትም አለው ነገዳዊነቱ። ምክንያቱም በመላ ኢትዮጵያ የሚኖረው በፖለቲካም ንቅናቄ እንዲህ ብሎ አያውቅም። ራሴን ነፃ አወጣለሁ፣ ጭቆና በዛብኝ፣ ኢትዮጵያ አልጠቀመችኝም፣ ጎዳችኝ እንጂ ልታጠፋኝ ነው በኢትዮጵያ። እርግጥ አሁን አሉ አልፎ አልፎ አንዳንድ ጽንፍ የረገጡ አማራ ብሔርተኛን የሚሉ ኢትዮጵያ ጎዳን እንጂ አስፈጀን እንጂ አልጠቀመንም፣ ራሳችንን ነው መዳን ያለብን፣ ሌላው የራሱን ይጠብቅ ነው ምናምን የሚል ያም አለ። ይሄ ሳየው ይሄንን የትንሽ ጥግ ያዥ የሆነ እንትን ነው። መላው የአማራ ህዝብ ከገበሬው ጀምሮ እስከ ልሂቃን ኢትዮጵያዊነትን አሽቀንጥሮ አይጥልም እንደዚህ በቀላሉ። ምክንያቱም ይሄ ደግሞ የስልት የመርህ ብቻ አይደለም። በመርህ ለምሳሌ በስሜት እና በባህል እና በእሴት አማራነቱ ከሀገሩ ጋር የተዋሃደ ነው። ግን በትግል ስልትም ቢሆን አማራው አሁን ፋኖ በተለይ አሁን ንቅናቄው የፋኖ ትግል
የግድ ኢትዮጵያዊነቱ መርሃዊና እሴታዊ የህልውናው ይዘት ስልታዊም ጥቅም ነው ያለው። ምክንያቱም አገሩ አማራው የሚኖረው ተሰባጥሮ በመላ ኢትዮጵያ ነው እና ዝም ብሎ ወያኔዎች የሰሩለትን አንድ ክልል ነፃ ሊያወጣ አይችልም። አገሩን ነው ነፃ ያወጣ፣ አገሩንም እያወጣ ከሌሎች ማህበረሰቦች የኢትዮጵያ ማህበረሰቦች ጋር ተባብሮ ነው እንግዲህ አገሪቱ መልሶ የሚያቋቁማት። እና እዚህ ላይ እኔ ይሄ አንድ የወረስነው የፖለቲካ ስታሊናዊ ቅርስ አለ ሁልጊዜ የማይረሳን አሁንም አላደል ይሄ ብሔሮች፣ ብሔረሰቦች፣ ህዝቦች የሚለው ቋንቋ ከጀርባው አንድ የፖለቲካ አስተሳሰብ አለ። ይሄ ደግሞ ስታሊናዊ ግራ ክንፍ ዝም ብሎ የስታሊናዊ ግራ ክንፍ አይነት አለው እና በጣም ዝም ብሎ የሚያተኩር እንትኖች ላይ ያውም ደግሞ ይሄ ለእውነት አይደለም። ለምሳሌ አሁን በወያኔም ዘመን አያችሁት፣ በስታሊንም ዘመን ብሔረሰቦች ራሳቸውን እድል ራሳቸው ይወስናሉ እስከ መገንጠል የሚለው ግን በእውን ሆኖ አያውቅም። ይሄ አሁን ለምሳሌ ስታሊን ጆርጂያ የምትባል የተወለደባት አካባቢ ሶቪየት ዩኒየን ውስጥ እዛ እንገንጠል ብለው የጆርጂያ ሰዎች ሲነሱ ቀጥቅጦ ነው ያስገባቸዋል አይደል? እና ወያኔም ያየነው ነው በታሪክ እኛ ራሳችን አማራው ራሱ እንኳን የራሱን እድል በራሱ ሊወስን ሌላ ሰው ነው ክልል ተሰጥቶት እንኳን ሌላ ብሔር ነው የገዛው ማለት ይቻላል። ይሄ አማራ ያልሆኑ እና አይደል በጣም ይሄ ከእውነታ ጋር የተጣላ ምንም መንፈሱ ልክ ያልሆነ ቋንቋ ነው ይሄ ብሔር ብሔረሰቦች። አንደኛ ሌላ ደግሞ ባጭሩ መጨረሻ ላይ የኢትዮጵያን የጎሳ ጥርቅም ያረጋታል፣ የቁጥር ድምር ያረጋታል። ራሷን የቻለች ባህላዊና ብዙ ማህበረሰቦችን ያስተባበረች አላለም የባህላዊ ማህበረሰቦችን ያስተባበረች አገር መሆኗ ቀርቶ ዝም ብላ የተደማመሩባት እና ብዙ ነገር ይሄ እዚህ ላይ ፋኖች ይህንን ንቅናቄ ሲመሩ ወደፊት ይህን ሁሉ መልሰው ጎብኝተው ማሸጋሸግና መለወጥ የሚኖርባቸው ይሄ እንግዲህ የመዋቅራዊ ለውጡ አካል ነው ብዬ ነው የማስበው። ይሄ ሁሉ ያስተሳሰብ። እሺ ዶክተር ተስፋ እዚህ ላይ ከመሄድ በፊት ምን ይላሉ መሰለ እዚህ መግለጫው ላይ፣ ምክንያቱም እዚህ በደንብ ያው መስተካከልም ካለበት እንድናገር ከሌለበትም በደንብ እንድናስረዳ ስለሆነ በዚህም ይላል ድርጅታችን የሚመራበት ርዕዮተ ዓለም የአማራ ብሔረተኝነት ሲሆን ይህም የወቅቱን የህልውና ትግል ከማሸነፍ ጀምሮ በዘላቂነት የህዝቡን ህልውና እንዲሁም ማንነቱን በማረጋገጥ መብትና ጥቅሞቹን ለማስከበር የምንታገልበት የአስተሳሰብ ቅኝት ይሆናል ብለዋል። እና በዘላቂነትም እሱን እናራምዳለን ነው እና ብዙ የሚያነጋግር መሰለኝ። እስኪ ፕሮፌሰር እዚህ ላይ የምትለው ካለ እስቲ አንተ ግባና ተመልሰው ዶክተር ተስፋ። እንግዲህ ከዶክተር ተስፋ ጥሩ ቃል አንስተዋል። እግዚአብሔር ከሚለው ልነሳ ብሔር ነው እዚህ ላይ ትልቁ ጥያቄ። አክሱማውያን መሬት ምንድነው ያመልኩ ነበረ፣ ብሔር ማለት ነው። አሁን ክርስቲያኖች ሲሆኑ ያ ብሔር በየሐውልቱ የሚታየው አምላክ ክርስቲያን ሲሆኑ ሌላ ጌታ እንዳላት አወቁና እግዚአብሔር የመሬቷ እኛ የምናመልከው መሬት አምላክ ሆኖ ቁጭ አለ። እንግዲህ ቋንቋችን ራሱ እዛ ይመሰክራል ብሔር ምን መሆኑን። በጣም መጠንቀቅ ያለብን አውሮፓውያን ኢትዮጵያን ለመከፋፈል ያላደረጉት ተንኮል ያላሰቡት እቅድ አልነበረም። ከነዚህ አንዱ እቅድ መጀመሪያ ጣሊያኖች ኢትዮጵያ አንድ እንዳትሆን ምንድን ነው ማድረግ የሚገባን ብሎ አቀዱ። ሁለት የሚፎካከሩ ኃይሎች አሉ። አንደኛው የትግሬ፣ ሁለተኛው የሸዋ ነው። በዚህ ምክንያት እነዚህን ሁለቱን እያጋፋን አንዱ ሌላውን እንዲያደክም የምናደርግ ብለው እስከ አድዋ ጦርነት ድረስ ያንን ነው የሰሩት። አሁን የምታዩት የኤርትራ ግዛት በዛ ሁኔታ የተፈጠረ ነው ማለት ትግሬዎቹንና ሸዋዎቹን እያጋጩ ማለት ነው። በመጨረሻ ላይ ይሄ በአድዋ ጦርነት አለቀ። ኢትዮጵያውያን እንደማይከፋፈሉ ታወቀ። ከዛ በኋላ ያመጡት ነው ኢትዮጵያን አንድ አድርጎ የያዛት ምንድን ነው? ሁለት ነገሮች ናቸው። አንደኛ ኦርቶዶክስ እምነት፣ ሁለተኛ አማርኛ ቋንቋ። አሁን አማርኛ ቋንቋ የሚናገሩት የት አካባቢ ነው ብለው ሲያስቡ የተወሰኑ አካባቢ ነውና አሁን አማርኛ እንግዲህ ለአንድ ለተወሰነ ጎሳ እንደሚሰጥ አድርገው
አማራንና ሌላውን ኢትዮጵያዊ መከፋፈል ጀመሩ። አማርኛ የኢትዮጵያ ቋንቋ ሳይሆን የተወሰኑ ጎሳዎች ቋንቋ ነው። እንደሱ ብለን ካልከፋፈልን ኢትዮጵያውያንን መግዛት አንችልም። የእኛ ስራ ምንድን ነው? ሌሎችን ጎሳዎች እንዳንገዛ፣ ሌላውን አካባቢ እንዳንይዝ እየከለከልን ያለው የአማርኛ ተናጋሪ ስለሆነ አማርኛ ተናጋሪውን ከሌሎቹ መገንጠል አለብን። እንደዛ ካደረግን በቀላሉ የቀራችውን ኢትዮጵያን ልንገዛ እንችላለን የሚል ሀሳብ ጸነሱ። እውነትም ሰራላቸው። ምክንያቱም ጣሊያኖች ያንን ሀሳብ አመጡ። ግን ሰራላቸው ሌላ አልችልም፣ ኋላ ነው የሰራላቸው። ሲያመጡ አልሆነላቸው። ምክንያቱም ኢትዮጵያውያን ይልቅ እየተጠናከሩ መጡ። ያንን ሀሳብ በደንብ አድርጎ አውሮፓን እንዲገነዘቡት ያደረገው ፕሮቻስካ የሚባል ነው። መጽሐፍ ጻፈ። ከኢትዮጵያ እሱ የኢትዮጵያውያንን የጠላበት ዋና ምክንያት ለምሳሌ በኮንጎ ስትሄድ፣ በዩጋንዳ ስትሄድ፣ በኬንያ ስትሄድ፣ በባቡር ውስጥ ስትገባ ጥቁሮችና ውሾች እዚህ ውስጥ ሊገቡ አይችሉም ይላል። ወደ ኢትዮጵያ ስትገባ ዘንድ ከአዲስ አበባ ወደ ጅቡቲ የሚሄደው ባቡር ነጮች ብቻ መቀመጥ ስለሚገባቸው ግን የኢትዮጵያ ገበሬው ባላባቱ እየተኮፈሰ እዛ ከነጩ ጋር በመጀመሪያ ክፍል ቁጭ ይላል። ይሄ ከልክ በላይ አናደዳቸው። እንዴት ነው በቀረው አፍሪካ እኛ በክብር ስንሄድ እዚህ ኢትዮጵያ ውስጥ ስንገባ ግን ከጥቁሩ ጋር እየተገፋፈነ የምንሄደው የሚል ሀሳብ መጣ። በዛ ሀሳብ ከኢትዮጵያ ሲባረር ይህንን መጽሐፍ ጻፈ። አሁን ያ ሀሳብ በአውሮፓ ያ መጽሐፉ በዓለም ባለው በታወቁት ቋንቋዎች በሙሉ ተተረጎመ። የባሩድ በርሜል የሚል መጽሐፍ ነው። ያ ሲተረጎም ጣሊያኖች ያንን ምክንያት አድርገው ኢትዮጵያን ወጉና ያዟት። መጀመሪያ ያደረጉት ነገር ምንድን ነው? ኢትዮጵያ እንደ አንድ ሀገር እንዳትቀጥል ከፈለግን አማርኛን ማጥፋት አለብን ብለው ዲአማሪሳሲዮን የሚል እርምጃ ወሰዱ። በመጨረሻ ግን ኢትዮጵያውያን ቀርቶ ጣሊያኖቹ ራሳቸው ከተለያዩ የጣሊያን ክፍል ስለሚመጡ ጣሊያንኛ ቋንቋ በደንብ ስለማይችሉ በአማርኛ መግባባት ጀመሩ። በመጨረሻ ነገሩ እንደማይሰራላቸው ሲያውቁ የግዴታ አማርኛ የሚባል ቋንቋ እንዳትናገሩ ማድረግ ጀመሩ። ግን አልሰራላቸው። ይህንን ሀሳብ ነው እንግዲህ የ1960ዎቹ ተማሪዎች አማራ ጨቋኝ ነው፣ አማርኛ ተናጋሪው ጨቋኝ ነው፣ ሌላው ተጨቋኝ ነው። አስቡ። ለምሳሌ አሜሪካ ውስጥ እንግሊዝኛ ትምህርት ቤት ሄደህ መማር አለብህ። ካልተማርክ ቦታ አታገኝም። አይደለም እንዴ? ለምንድን ነው ኢትዮጵያውያን ቋንቋቸውን የማዕከላዊ መንግስት ቋንቋ ሲያስተምሩ እንደ ጨቋኝ የሚታዩት? ለምን? እንግዲህ ይሄ ደብል ስታንዳርድ፣ ሁለት አይነት ሚዛን ማለት ነው። በዛ ሁናቴ ነው እንግዲህ እነዚህ ተማሪዎች መረዳት ያቃታቸው። እንግዲህ አማራ በኢትዮጵያ ታሪክ ውስጥ እስከ 1990 ዓመተ ምህረት ድረስ አማራ ሲባል የአማራ ሳይንት አካባቢ ነው። አረቦችም ስለ ኢትዮጵያ ጽፈዋል። ጣሊያኑ የአውሮፓውያንም ስለ ኢትዮጵያ ጽፈዋል። አማራ ስሉ ጎሳን አይደለም የሚያመለክቱ። አማራ ስሉ አንዲት የተወሰነች የኢትዮጵያ አካባቢ አማራ ሳይንት የምንላት ዛሬ ያንን ነው የሚያስተጋቡት። እስከ 1900 ለምሳሌ በአጼ ምኒልክ ጊዜ፣ በአጼ ዮሐንስ ጊዜ የፈረስ ጉግስ ጨዋታ ነበረ። ማለት የፈረስ ጉግስ ጨዋታ ዛሬ የሚጋጠሙት እንግሊዞችና ፈረንሳዮች፣ ነገ እንግሊዞችና ጣሊያኖች እያለ የእያንዳንዱን ቅዳሜ ማለት ፉክክር ይመዘግባል። የሚመጣው ቅዳሜ ግን የሚገጥሙት ምንድን ነው? ፈረንሳይና አማራ። ፈረንሳይና አማራ ስል እንግዲህ ኢትዮጵያዊ ማለታቸው ነው። በዚህ ምክንያት አማራነትና ኢትዮጵያዊነት አንድ ናቸው። ወያኔ አማራን ሊያጠፋ የፈለገው ምንድን ነው? አማርኛ ከተናገርክ፣ የአማርኛ አተሳሰብ ካለ የግዴታ ኢትዮጵያዊ ነህ። የእሱ ዓላማ ኢትዮጵያዊት የምትባል ሀገር እንዳትኖሩ ነው። በጎሳ የተከፋፈለ እርስ በርሱ የሚጋጭ የሚወናበድ ሀገር ሊፈጥር ነው ያሰበው። በዛ ሁናቴውን አመቻችቶ ራሱን ነፃ ሊያወጣ ነው።
አሁን ፋኖ እና የፋኖ መሪዎች በዚህ መዝገብ ውስጥ በዚህ መግለጫ ውስጥ እየነገሩና እየተቀበሉ ያሉ የሚመስለው የወያኔን አቋም የወያኔን የተዛባ የታሪክ ትርክት የተቀበሉና እንደ ገዢ ሀሳብ አድርጎ የወሰዱት ነው የሚመስለው። እዚህ መጠንቀቅ ይኖርባቸዋል። ምክንያቱም ኢትዮጵያ የራሷ ቋንቋ ከሌላት ሀገር ልትሆን አትችልም። አንድ ሰንደቅ እንዳለ እንደ አንድ ቋንቋ መኖር አለበት። የግዴታ ሌላ ቋንቋ እንጫን ማለት ባለበት ሀገር ቋንቋ ለ8 ቢያንስ አማርኛ የኢትዮጵያ ቋንቋ ሆነ ከተባለ ከ800 ዓመት በላይ ሆኗል። ያ ቋንቋ ባለበት ሀገር እነዚህ ታሪክን በደንብ ሳይረዱ የመጡት የጨቋኞች ቋንቋ ነው ብሎ ያንን ማስተካከል ተገቢ አይመስለኝም፣ በእነሱ ትርክት ተመስርቶ ማለት ነው። በዚህ ምክንያት ይህንን ሰነድን የማየው የውህደት መግለጫ እንጂ እንደ ታሪክ አቀራረብ አድርጎ ማየቱ ተገቢ አይደለም። እንደ ታሪክ አድርጎ የሚያቀራርቡ ከሆነ ብዙ ስህተት አለበት። በዚህ ምክንያት ለወደፊቱም ቢያስቡበት ይሻላል። ይሄ የ1960ዎቹና 70ዎቹ ተማሪዎች ገና ምንድነው ትላልቆችም ሰዎች እኮ አይደለም። ከ16 እስከ 27 ዕድሜ ያሉት ተማሪዎች ናቸው አብዛኞቹ። እነዚህን እንደ ታሪክ አዋቂዎች እንደ ሁሉ ነገር አዋቂዎች አድርገው ወስደው ታሪክን ትርክትን መፍጠር ተገቢ አይደለም። ወያኔዎች አማራንና ኢትዮጵያን ሊጎዱ ሲፈልጉ ኢትዮጵያ ለእናንተ አትሆንም፣ የራሳችሁ ክልል አለ፣ ከዛ ክልል እንዳትወጡ እያለ በሌላው ክልል ውስጥ የነበሩትን አማርኛ ተናጋሪዎችን አባታችንና አያታቸውን ቅድመ አያታቸውን እየቆጠረ ወደ ክልል ሂድ ነው። ምንም መብት የለህም፣ ድምፅ ልትሰጥ አትችልም፣ የፖለቲካ አካል ልትሆን አትችልም፣ እንግዳ ነህ። በዛ መልክ ነው እንግዲህ የተዋቀረው። ይህንን መቀበል ማለት ነው። ይህንን መሰረት አድርጎ አንድ ሀገር ሊገነባ አይችልም። በዚህ ምክንያት ታሪኩ መቀየር አለበት። በእኔ አስተሳሰብ ወያኔ እውነቱን ለመናገር የፋሽስት ድርጅት ነው። ምክንያቱም በመግለጫው ራሱ የምናገረው ምንድን ነው? 3 ጠላት አለን ነው የምለው። ሂትለር ራሱ እንደዛ ብሎ የጻፈ አይመስለኝም። 3ኛው ጠላት አንደኛው አሜሪካ ኢምፔሪያሊዝምና ፊውዳሊዝም ነው። ሁለተኛው ደግሞ ኢምፔሪያሊዝም ነው። ሁለተኛ ካፒታሊዝም ነው። 3ኛ ደግሞ አማራ ነው። እንግዲህ አንድ ብሔረሰብ ስርዓቱ ቢሆን ግን ብሔረሰቡን ራሱን ለይቶ የኔ ጠላት ነው ማለቅ አለበት ማለት ራሱ የፋሽስት አስተሳሰብ ነው። ወደ ፍርድ መቅረብ ያለበት ድርጅት ነው እንጂ ትርኢቱም ተቀብሎ እውነት ነህ ብሎ ማጽደቁ ለእኔ ተገቢ አይመስለኝም። ድርጅቱንም ወደፊት እንዲገፋ አደርገው። ምክንያቱም ሐሰት በሆነ መሰረት ላይ የቆመ ድርጅት መሆኑ ነው። እንግዲህ የጠየቀኝ ይሄ መሰለኝ። በዛው ላብቃ። እሺ፣ በጣም አመሰግናለሁ። እንግዲህ ወደዛ ሄዳለ የሚነስበት አማራነት ለእኛና ግን በይበልጥ ደግሞ ለአፋብን ለአማራ ፋኖ ብሔራዊ ንቅናቄ አላደለ ትንሽ ሀሳብ ቢሰጡትን የምፈልገው ነገር እኛ ራሳችን እንደሚንታይም ማድረግ እንችላለን ወደፊት። እስኪ እዚሁ ላይ አያይዘ ዶክተር ተስፋዬ ከይቅርታ ጋር አማራነት አሁን የአማራ ብሔረተኝነት ብለው ይሄን ብሔረተኝነቱን ስላመጡት ነው አሁን በገለጽ ነው መሰረት የሚሆነው ወይስ አማራነት ራሱ ነው በባህል በማህበረሰብ የመጣ ማንነት ስላለ እሱ ያድነኛል ብለውስ ቢነሱ ኑሮ ትክክል ይሆን ነበር?